ስንት አመትሽ ነው? ስንት አመትሽ? 22 አመትሽ? ኢላንድ አዙሬ ነው ምን ነው። ኦኬ ኢላንድ ለቅሜ ጫተራ ቢሆን እሱ ነቢ የውሃ ቦታ ለውሃ የወተት ቦታ ለወተት የዘይት ቦታ ለዘይት አማኑኤል ሄዳ ነው ከዚህ በፊት። አዎ አማኑኤል። ስለዚህ አሁን ሁለት አይነት ህመም ነው ያለባት ማለት ነው። ሁለት አይነት ህመም ነው። ሁለት አይነት በቃ እንግዲህ ቤተሰቦች ከዛው ሰፈር ሳንወጣ እዛው አካባቢ አንድ ቤት ላይ ተገኝተናል። እዚህ ቤት ላይ ደግሞ ምን ይዞን መጣ የሚለውን ነገር ምንድነው መሰላችሁ? እዚህ ቤት ላይ ይዞን የመጣው ነገር አንድ እናት አሉ። ሰፖርት ማለት የሚያግዛቸው ሰው የለም እንደተለመደው። ባለቤታቸው አለ። ባለቤታቸውም ህመም ላይ ነው ያለው። ሁለተኛ ደግሞ ልጃቸው ከልጅነቷ ጀምሮ ሁለት ህመም ላይ ነው እየተሰቃየች ያለችው። በሁለት ህመም ስቃይ ውስጥ ነው ያለችው። አንደኛ የሚጥል በሽታ ነው። ሁለተኛው ደግሞ የአእምሮ እክል ነው። እና እቺን ህፃን ልጅ ማለት እቺን የ22 ዓመት ወጣት ልጅ የምታስተዳደር ያለች በጣም ትልቅ እድሜ ላይ ያሉ እናት ናቸው። እና እኚህ እናት ምን አይነት ሁኔታ ላይ ያሉ የሚለውን ነገር አብረን የምናይ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ እያደረጋችሁ ቤተሰብነታችሁን እንድትገልጹልኝ እፈልጋለሁ። ላይክ ማድረጋችሁ ለኔ ትልቅ ቦታ አለው። ሰብስክራይብም እያደረጋችሁ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። እንደምታዩት እዚህ ጋር የምትመለከቷቸው እናትና ልጅ ናቸው። እናት እንደምታዩት በጣም አርጅተዋል። ልጅም እንግዲህ በዚህ ሁኔታ ላይ ነው ያለችው። ታማሚ ልጅ ነች ያለችው እዚህ ጋር የምትመለከቷት። እስኪ ከስማቸውን ጀምርና ማማ ስሞት ማን ይባላል ለተመልካቾች? ሲቲና ሐሰን። ሲቲና ሐሰን። ኦኬ። የት ነው ትውልዶት? ገደባኑ ነው። ኦኬ ገደባኑ ነኝ። ኦኬ ገደባኑ። ገደባኑ። ኦኬ። እዚህ ከተማ ከመጡ ስንት ጊዜ ሆነ? 22 ዓመት እዚህ ተመጣ። 22 ዓመት 22 ዓመት እዚህ እየኖሩ ነው ያሉት? 22 ዓመት እዚህ እየኖርኩ ነኝ። ኦኬ። ከልጆት ጋር ነው የሚኖሩት ወይስ ከሌላ ሰው? ተልጄ ነው። የተሷም ጋር ነው። ሌላ ልጅ ምናምን የሉት? አንድ ልጅ አለ። በሷ በሶስት ጊዜ በአራተኛው ዙሪያ የወለድኳት ማለት ነው። ምን ይዋሻሉ? አልዋሽም እኔ። ኦኬ እኮ እሷ የለችም አሁን ከእርሱ ጋር? እሱ ወንድ ነው ነው ያለው። ሰሞኑን መጥቶ ወንድሙ ተባለ እንጀራ ተወሱ ልጆቹ እሱም ነው ያሳክሙ አመጣኝ ማለት ነው። ይፋን ታቋለች። ኦኬ። በሷ ወለድኩበት 4 ዓመት ወለድኩ። እንዴት ነው ማዘር? አሁን ይሄን ቪዲዮ የሚያዩ ብዙ እህት ወንድሞች አሉ፣ ደጋግ እህት ወንድሞች አሉና እንዴት ነው እርሱ ማለት በምን አይነት ሁኔታ ላይ ነው ያሉት? የሚረዳችሁ ሰው አለ? እንዴት ነው የሚተዳደሩት? እሱን እስኪ ይመልሱልኝ። እኔ ታላህ ግን ሰው እንደዚህ እንዳናንተ የሚረዳኝ ሰው እንደናንተ ማለት ነው የሚረዱኝ ይኸው እርሳስም አሉ ምንምማም አሉኝ ነጋሽ አብራር ምናምን በቃ እነኚህ ያረዱኝ ነው እንጂ አይላንድ አዙሬ ነው ምን ነው። ኦኬ። አይላንድ ለቅሜ ጫተራ ቢሆን እሱ ነቢ የውሃ ቦታ ለውሃ የወተት ቦታ ለወተት የዘይት ቦታ ለዘይት እሱን ይዤ አሁን አዲስ ቤት እንኳን ሙሉ ነው ያለ። እንደዚህ ንጡንጡ አይላንድ ማለት ነው። ቆሻሻው ታይሆን እንደዚህ ለቅሜ ንጡንጡ አይላንድ ሽጬ እሷ ወደ አማዴል ኪኒን የምትወስድልኝ። ኦኬ። በሱ ነው የሚተዳደሩት? በሱ ብቻ ነው። እሱም ደግሞ በመጀመሪያ እሱም ባለቤት ያግዘኝ ነበር። እሱም አሁን በረመዳን ይሄ ረመዳን አመት ነው ሳምባው ተነክቶ ማዶ አሻገረ። እሱም ወደ 60 መርፌ 60 መርፌና 60 ኪኒ እንደዚህ ታዘዘለትና ሳምባው ገብቶ ስራ ታወብኝ እሱ። ኦኬ። አሁን የለም እርሱ ባለቤቱት አለ። አሁን ያየቱት እሱም ነው። አሁን ያየነው ባለቤቱት ነው። ታሙ ነው እንጂ ሳምባ ነው እንጂ በሳምባ መጣ ነው እንጂ መጀመሪያ ስራ ማለት ነው። እሱ አሁን ህመም ላይ ነው ያለው ማለት ነው። እሱም አይሰራም። አሁን ስራ ምናምን አይሰራም። ምን አይሰራም። እርሱ ታዲያ አሁን ማለት ሃይላንድ እያዞሩ በሚተዳደሩት ነው ያሉት ማለት? በሱ ነው አልሐምዱሊላህ። እሺ። የቤት ኪራይ ቤት ምናምን ቤት ራሴ ነው። ኦኬ። የራሱት ነው ቤት? ራሴ ነው አልሐምዱሊላህ። እሱም ይሰራልኝ ነው ባለቤቱት? እንደሰማሁት ከሆነ የመጀመሪያ ልጆት ሴት ልጅ ነበረች፣ ሞታለች። ሳተቃለ ሞታለች። እሷ ቢያዲ ጊዜ ግንቦት ገብቶ ዙሬ መስከረም ላይ ወለድኳለች ማለት ነው። እሷ ብሳህ ላይ በ16 ዓመቷ ብሳህ ላይ ተቃለ ሞተችብኝ። በአዙሪትን በሷም አይነት በሽታ ማለት ነው። ኦኬ። አዙሪት ነበር ጥል በሽታ ማለት ጥል በሽታ እሳት አቀጣጥላለሁ ትትል እኔ ሰፍ ቤትኩበት ቦታ አባትዬ በዛን ጊዜ ይጠጣ ነበር በመጠጥ መንፈስ
ገብተሽ ታላቅጣጥርሽ ትላት እሳቱ ያቀጣጥላል ትፈል በእሳት ተደፋችብኝ። በእሳት ተደፍተብኝ። እቺ አሁን ሁለተኛ ልጆት ነች ማለት ነው? አዎ በሷ ሁለተኛ። እሷስ ምንድነው ህመሟ? እንዴት ነው እንዲልቱን ይቻለች? በዚህ ነው እሷ የሷም አዙሪት ነው ማለት የሚጠምሽ ነው። አዎ ደግሞ እዛ አይተኝታ እንደ ክፍት ሆነባት። በቃ አይኗ ወደ ላይ ያደረገች ወደ ላይ ትታይ 2 አመት 4 አመት ቆየች። በ4 አመት በቁርአን በምን አንድ ወንድሜ ነበር አመያ ላይ እሱ የታገላት ወደ ላይ ማለት ተወች። 1 አመት ሙሉ ቤት ውስጥ አሰርኳት። ጨቱ የፈለገች ማለት ነው። ጨረር የውሃ ጨረር ነክቷል። አሁን እሱም አዲስ አበባ በሰዓቱ ህክምና ምናምን አልሞከሩላትም? እየሞከርኩ ነው አሁን የቁርአን ያኛው ለቁርአን ወሰድኳት ወስዳው ምን እንጂን ያልቃት ማለት በቃ እንደዚሁ በዛ ይስጣይ ነው አለችብኝ። ይሄው ጥርሷ ተሰበረች። ይሄው አንድ ጊዜ ወብራሽ አደረኩ። ይሄው አሁንም አንድ ጊዜ አይኗ ላይ ወብራሽ አደረኩ። 6 አመት አራጅን ሆኖብኝ አልሐምዱሊላህ ወኪል በእናንተ ረህመት አላህ ታዘዘልኝ። እሷን የሚያስተዳድሩት እርሱን የሚያስተዳድሩት ባለቤቱን የሚያስተዳድሩት እርሱ አሁን እንዳሉኝ ሃይላንድ ምናምን ይይስ እንትን እያሉ አላህ ተሰጠኝ። አንዳንድ ሰው እያስቸገሩ ነው ማለት ነው። በዛ ነው ያለው አልሐምዱሊላህ። ያው ቤተሰቦች እንግዲህ ያሉበት ሁኔታ በጣም አሳዛኝ ሁኔታ ላይ ነው ያሉት። አንድ እናት በዚህ እድሜ ልክ ሆነው 2 ቤተሰብ ማስተዳደር ማለት በጣም ከባድ ነው። ባለቤታቸውንም ያስተዳድራሉ፣ ህመምተኛ ነው። ልጃቸውንም ያስተዳድራሉ። ልጃቸውም እንደምትመለከቷት ማለት አስከፊ ሁኔታ ላይ ነው ያለችው። ልጆት ስሟ ማን ይባላል? ወርቅነሽ ጀማል። ወርቅነሽ ጀማል ማውራት ትችላለች ከኔ ጋር? አሁን ታወራለች። አልሐምዱሊላህ። ወርቅነሽ እንዴት ነሽ? ሰላም ነሽ? ያው ታነጋገር አስቸግራታል። ስምሽ ማን ነው? እስኪ ወርቅነሽ ጀማል። ወርቅነሽ ጀማል። ስንት አመትሽ ነው? 22 አመትሽ። ትምህርት ምናምን ትማሪያለሽ? አትማሪ? አትችልም ትምህርት? ቁርአን አንድ በዚህ በፊት ኢማሜ ጋር ትንሽ ጊዜ ለቁርአን ተሰጣጣ ተሸነፈችብኝ። በሱ ለቁርአን በቃ ለኢማኗ አልሐምዱሊላህ ሰግድኛለች። ረመዳንም መጦሙ ምናምንም ታጠፋበት እኔ ቀዳ አውጭልኝ ታሉና ምናምን እንጂ ለገስተሽ ለተሐብልኝ ትለኛለች። ኢማኗ ተው አልሐምዱሊላህ እንደዚህ አለ። አሁን ማዘር ይሄንን ቪዲዮ የሚመለከቱ ብዙ ኢትዮጵያውያኖች አሉ፣ ሀገር ውስጥም ያሉ ከሀገር ውጭም ያሉ ማለት ነው። እንደዛውም ኤርትራውያንም አሉ፣ ደጋግ ኤርትራውያንም አሉና እርሱን አሁን ላይ ምን እንዲያግዙት ይፈልጋሉ? አሁን ይሄን ቪዲዮ የሚመለከተው ህዝብ እርሱን ምን እንዲያግዙት ይፈልጋሉ? አንተ ተፈልጋችሁ አሁን የቤት ተሰራውት ስንት አመት ነው ማለት ጠፋጥቼን ተገጠር መርሽጬ አሁን ስንት አመት ተሸዘኝ አንድ ላይ ነው ሰራነው። ህክመት አቃለሽ አይደል? ሸዘኝ አለጥፎ ገቡ። ይሄው ባጀት ያጥቼ እሱም ልጆች ሆነ አልቻሉም። እንደዚህ ሁኔው አሁን ቤቶት እንዲሰራ ይፈልጋሉ? ይፈልጋለሁ። አልሐምዱሊላህ። ሌላ ምንድነው የሚያስፈልጉት? ያው አላህ እድሜ ተሰጠኝ ሰርቼ ለቤቴ እኖራለሁ። እናንተ ደግሞ ወጣችሁ ነገር እናንተ ነው የምታገዙኝ ነገር። እንግዲህ ማዘር እንዳሉኝ ከሆነ በዚህ ኬን ነው ቆማ ልትሄድ የቻለች። አማኑኤል ሄዳ ነው ከዚህ በፊት። ስለዚህ አሁን 2 አይነት ህመም ነው ያለባት ማለት ነው። 2 አይነት ህመም ነው። 2 አይነት በቃ አሁንም መልሰሽ አምጥተሽ ኪኒኑ አንድ አይነት ብቻ ጊዜ አቃጥላት። አሁን አላስማማኳል። ኪኒኑ መጀመሪያ ጀምረ ይሄ ብቻ ነው የምትወስድ ስለሆነ ብዙም አልፈጨለት። አሁን ትትጠው እንደው ጨጓራ ስላልፈጨለት እንደው መውጣት ጀመረ። ስለሆነ አምጥተሽ አንድ ጊዜ አትመርምሪያት አለ። እኔ ባጀት ስላጣው ተመልሼ ማለት ወሰድኳት። የሚቀየርለት ነው ሁሉ ኪኒን ነው ጧት ማታ ቀን ምናምን ነው የምትወስደው። ሁሌ በቃ ይሄን እየወሰደች ነው ጧትና ማታ 2 ፍሬ ማለት ነው። ቅድም እንዳሉኝ ከሆነ ማለት አሁን ስናስገባት ቅድም ደግፈን ምናምን ያስገባናት ማለት መቆም ራሱ በስነ ስርዓት የምትችልበት አይነት ሁኔታ ላይ አይደለም ያለችው። ስለዚህ የሚጥለው በሽታ ነው እንዲያደረጋት ወይስ ሌላ ህመም? ዋና የሚጥለው እሱ ነው እንድትሆን ያደረጋት። ብዙ ጊዜም ደግሞ አራጅ ነውበት ወጥቀ ምናምን የሚወጋት ይኸው አራጅ ነውበት ነው እንጂ አልሐምዱሊላህ መድኃኒት በሁሉ ማገኘች። በዛ መድኃኒት ነው
በዚህ መድኃኒት ነው መሄድ መጀመረች ማለት ነው። ሰላትን መስጊድ መውጣት ተጀመረችልኝ በሱ ምክንያት ነው። መጀመሪያ እንደዚህ በዳዳው ነበር የምትሄድ። አልሐምዱሊላህ አሁንም ቢሆን አላህ እናንተ ታላህ ግን እናንተ ማሰባችሁልኝ ነገር አስቡኝና ወስዳታል። ዱዓ እንፈልጋለን። ስለዚህ ቤተሰቦች አሁን እንግዲህ መሄድ ትፈልጋለች፣ መራመድ ትፈልጋለች። ማናችንም መሄድ መራመድ ምን ያህል እንደሆነ እናውቀዋለን እና ስናስገባት እንግዲህ ደግፈን ያስገባናት። አሁን ነው በመከራ ነው ማለት መድኃኒት ክትትል ስትጀምር ነው እነዚህን ኪኒኖች መውሰድ ስትጀምር ነው መራመድ ራሱ በስነ ስርዓት መቆም የቻለችው። እሱንም ተደግፋ ነውና ሞር ደግሞ ይበልጥ ተራምዳ እንድትሄድ የእናንተ ሰፖርት አሁንም ያስፈልጋታል። እቺን እህት እኔ ብቻዬን እችላለሁ የሆናችሁ ሰዎች እንግዲህ እቺን እህታችንን እንድታሳክሙ አሁንም በአክብሮት ጋብዛለሁ። ያሉበት ሁኔታ በጣም ከባድ ነው። እንግዲህ ቤተሰቦች ምን አልሽኝ እናት? ሌላ መጨመረው ነገር አለ? ያው ከተወለደች ጀምሮ ወጣ ብላ ሰው ያየው አይታል እቺ አስደግፈ ራሱ ታንቀሳቀሳት በሰዎች ኃይል ነው እንጂ አሁን ብትለቃት ያው መውደቅ ነው። እሳት ቦታ ቅርብ የፈለገ ያው አይነት ታክሜ ነፍስ ያታጥቅ። ስለዚህ ቤተሰቦች እንግዲህ ከተወለደች ጊዜ ጀምሮ በራሷ መራመድ የማትችል አይነት ልጅ ነች። ማለት ከሰው ጋር መገናኘት አይደለም እቤት ውስጥ ራሱ ብቻዋን ራሷን ችላ መቀመጥ እንኳን የማትችልበት አይነት ሁኔታ ላይ ነው ያለችው እና እንግዲህ ይሄንን ቪዲዮ እያያችሁ ይሄን ቪዲዮ አይቶ ማዘን የማይችል ልብ አለ ብዬ አላምንም እና የቻላችሁትን እንድታረጉ እላለሁኝ። እስኪ እሷ ደግሞ ምን እንደምትፈልግ እስኪ እንጠይቃትና እናት አሁን ምን ያስደስትሻል? ማለት በዚህ ሰዓት ምን ብትሆኚ ቤተሰቦች ምን ቢያደርጉልሽ ነው የሚያስደስት? እኔ ጤናዬ ጤና ብቻ ምን እንግዲህ ቤተሰቦች ማለት ጤናዬን ነው እያለች ያለችው፣ ጤናዬን ነው እፈልጋለሁ እያለችው ያለችው። እኛውን ጤና ሙሉ ጤነኛ ሆነን እናማራለን፣ ሙሉ ጤነኛ ሆነን ብዙ ነገሮችን እንተናንራለን ማለት። በዚህ ልክ ጤናው በጣም የሚያሳስበው ሰው 94 74 84 እንግዲህ እሳቸውን ማማ ሲቲናን ማግኘት ከፈለጋችሁ እንግዲህ በዚህ ስልክ ማግኘት ይችላሉ። አካውንት ለጊዜው ያላችሁ አይመስለኝም። እንግዲህ አካውንት መውጣት ካለበት አካውንት ይወጣላችኋል። ካልሆነም የቅርብ ሰው አካውንት የምናስቀምጥ ይሆናል። እንግዲህ እዚህ ላይ ያበቃል።